ብቻውን የሚባለው? እኔ ምን አገባኝ? ካልፈለግሽ ይቀራል። በነገሮች ላይ ምግቡ ይቀራል። ሰርተሽ እንኳን መብላታችን እንደ መሆኑ በልም አንቺ ጉድሽ ፈላ። የሚያገባሽ ነው የሚያሳዝነኝ እኔስ። ይችን እንደጀመሩ ትችላለሽ። በቃ ይበቃሽ። ጎሽ ጎበዝ። በዛ ላይ ያለው የምግብ አፍለዋለሽ እሱ ይበጭ። ተናነቀሽ ሳልተፋበት ረሱ። ሰዎችዬ ሀና ድራማ ሰራተኛዋ ሀና ድራማ እንግዲህ እንዳያችሁት ነው። በጣም በሚያሳዝን ሁኔታ ናቲ ማለትም የዳጊ ወንድም ሀናን አፈቅርሻለሁ እያላት እያስቸገራት ነው። የዳጊ የወንድሙ ፍቅረኛ መሆኑን እያወቀ ራሱ አፈቅርሻለሁ ብሎ ሙዝዝ እያለባት ነው። ብቻ በጣም አስቸጋሪ ሆኗል። ግን እሷ ካሁን በኋላ አጠገቤ እንዳትደርስ ስትለው ነበር። በሌላ በኩል ደግሞ ዳጊ ከብሌን ጋር እየተጨቃጨቀ ነው። በጣም እየተጨቃጨቀ ነው። ስታወራው ያው ሀናን እያዋረደች ዝቅ እያደረገች እየተናገረቻት ነው የምታወራው፣ ወንድሟን ማለት ነው። እና እናቴን እዚህ ቤት ውስጥ ማምጣት አለብኝ ብላ ድምዳሜ ላይ ደርሳለች። እናቴ እዚህ ነው የምትኖረው፣ እዚህ ቤት አመጣታለሁ ብላ ስትደመድም ነበር። ነገር ግን ዳጊ ነግሯታል። እሱን የመወሰን መብት ያለው አባዬ ብቻ ነው ሲላት ነበር። የምር ሶሲ ያበደች ለምን አንጋባም ሲላት ነበር ዳጊ ሀናን። እና ይህንን ነገር ሰምታ በጣም ነው የጨለለችው። ሪ ስትል ነበር፣ ስትጨው ነበር፣ ከብሌን ጋር ሆና ስትጨው ነበር። ብቻ ዳጊ ነግሯታል። ካሁን በኋላ አንቺ እጩኛ አይነሽ እንጂ ሰራተኛ አይደለሽም። ስለዚህ ለቀሪ ቤት ውስጥ ላሉት ሰዎች ምግብ የመስራት ግዴታ የለብሽም። ራሳቸው ሰርተው አብስለው መብላት ይችላሉ። አንቺ መስራትም ካለብሽ ለእኔ ብቻ ነው መሰሪው ሲላት ነበር። እና ይህንን ነገር አስረግጦ ለብሌንም ነግሯታል። ከእንግዲህ በኋላ ሰራተኛ እዚህ ቤት ውስጥ የለም፣ የራሳችሁን ምግብ ራሳችሁ ነው የምታብስሉት። ሀና እጩኛዬ ናት፣ ለእናንተ ምግብ የማብሰል ግዴታ የለባትም ሲል ነበረና ሀና ፈሽፏ ብላ መታ ውጪ ምሳ ሊበሉ ሄደዋል። ብቻ የሌለ ነው የተንጨረጨረችው የተቃጠለችው ብሌንና ሶሲ ማለት ነው። እንግዲህ ሰዎች እንዳያችሁት ነው። ሀና በቃ ከቤት ሰራተኝነት ተላቃለች እና በዚህ ጉዳይ በጣም ነው ያበዱት ብሌንና ሶሲ ማለት ነው። እና ከዳግም ጋር ያው ፈታ ፈሽ ስትል ነበር። በቃ የሌላ ሲፍታቱ ሲዝናኑ ምናምን ነበር። ቤት ውስጥ እነ ብሌን ምግብ ሲፈልጉ ምንም የበሰለ ምግብ የለም። ምግብ እንዴት ያብስሉ፣ ሽንኩርት እንዴት ይክተፉ፣ በቃ የሌለ ጉድ ነው የሆኑት። ሽንኩርት እንኳን መክተፍ አይችሉም። እንግዲህ ሰዎች ብሌን እንግዲህ ሀናን በጣም አናዳት ነበር፣ አበሳጨቻት። እና እቺ ልጅ በቃ ትምህርት ያስፈልጋታል፣ ትምህርት እሰጣታለሁ ብላለች። ምግብ ስትል ምግብ የለም፣ ራስሽ አብስለሽ ሰርተሽ ብይ ትላታለች። እንግዲህ ራቡን አልቻለችውም። ስጭኝ ምናምን ስትላት መብላት ከፈለግሽ ቤቱን ትወለውያለሽ፣ ዕቃ ታጥቢያለሽ፣ ልብስ ታጥቢያለሽ ስትላት ነበር። በስተ መጨረሻ እሺ ብላታለች። ከዛን ቤቱን ስታስወለውላት ነበር። ከዛን እሷ በልታ ካስተረፈችው ምግብ ስታበላት ነበር። ይበል ሀና አሁን ዲከታተር ሆናበታለች ብሌን ላይ በቤቷ ውስጥ የእሷ አዛዥ ገዢ ፈራጭ ምናምን ነገር ሆናለች።